የዓለም አቀፉን ማህበረሰብ ትኩረት በከፍተኛ ደረጃ ከሳቡት ዋና ዋና የፖለቲካና የዲፕሎማሲ ጉዳዮች መካከል በኳታር አዘጋጅነት የሚካሄደው የኢራንና የአሜሪካ የድርድር ጉዳይ ቀዳሚውን ስፍራ ይዞ ይገኛል። የኢራንና የኳታር መንግስታት ከፍተኛ ተወካዮች ዛሬ በይፋ ውይይት እንደሚያደርጉ ይጠበቃል። የወሳኝ ውይይት በተለይም አሜሪካ ከላከቻቸው ልዩ መልእክተኞችና በጉዳዩ ላይ ከሚሳተፉ ሌሎች አደራዳሪዎች ጋር ከተደረገው ስብሰባ በኋላ የሚከናወን መሆኑ ልዩ ትኩረት እንዲሰጠው አድርጎታል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ የሆኑት እስማኤል ባጋይ ለጋዜጠኞች በሰጡት ይፋዊ መግለጫ እንዳስታወቁት የዛሬው የኢራንና የኳታር የሁለትዮሽ ውይይት በዋናነት የሚያተኩረው ቴህራን ከአሜሪካ ጋር የደረሰችውን ስምምነት በተግባር ላይ መዋል በሚቻልበት የአፈጻጸም ሂደት ላይ ነው። ከዚህ በተጨማሪም ውይይቱ ለረጅም ጊዜ በአሜሪካ ማዕቀብ ምክንያት ታግዶ የነበረውን የኢራንን የገንዘብ ሀብት ወይንም ንብረት ማስለቀቅ በሚቻልበት ሁኔታ ላይ በስፋት ይመክራል። ይህ የሁለቱ ሀገራት ውይይት የሚካሄደው የኳታሩ ጠቅላይ ሚኒስትር ሼክ መሐመድ ቢን አብዱልራህማን ቢን ጃሲም አልታኒ ከአሜሪካ ልዩ መልእክተኞች ከሆኑት ስቲቭ ዊትኮፍ እና የፕሬዝዳንት ዶናልድ ትራምፕ አማች ከሆኑት ጃሬድ ኩሽነር ጋር ከተወያዩ በኋላ ነው። የኳታር የውጭ ጉዳይ ሚኒስቴር ማክሰኞ ዕለት ባወጣው መግለጫ በዊትኮፍ በኩሽነርና በኳታር አደራዳሪዎች መካከል የተደረገው ይህ ወሳኝ ስብሰባ በአሜሪካና በኢራን መካከል ያለውን የድርድር ሂደት የደረሰበትን የቅርብ ጊዜ ሁኔታ በጥልቀት የገመገመ ነበር። ይህ ግምገማ የተካሄደው ሁለቱ ወገኖች አስቀድመው በተፈራረሙት የመግባቢያ ሰነድ ማዕቀፍ ውስጥ ሆኖ ነው። ከዚህም ባሻገር በስብሰባው በቀጠናው ውስጥ ዘላቂ ሰላምና መረጋጋትን ለማምጣት በሚደረገው ጥረት ላይ ውይይት መደረጉም ተነግሯል። በተለይም ችግሮችን በኃይል ከመፍታት ይልቅ በውይይት እንዲሁም በዲፕሎማሲያዊ መንገዶች ማጠናከርና መፍታት በሚቻልባቸው ጥረቶች ላይ ልዩ ትኩረት አድርጎ መምከሩን ሚኒስቴሩ ገልጿል። ይኸውም ስብሰባ በሊባኖስ ያለው የተኩስ አቁም ስምምነት ሁኔታ መዳሰሱም ተገልጿል። ሚኒስቴሩ አክለውም ይህንን በቅርብ የተደረሰውን የተኩስ አቁም ስምምነት ማረጋጋትና የሊባኖስን አንድነት ሉዓላዊነትና ቀጣይነት ያለው መረጋጋት መጠበቅ እጅግ አስፈላጊ መሆኑ በስብሰባው ላይ በጽኑ ተሰምሮበታል። ኳታር በበኩሏ በኢራንና በአሜሪካ መካከል የሚደረጉ የቴክኒክ ደረጃ ውይይቶች አሁንም እንደቀጠሉ መሆናቸውን አረጋግጣለች። ሆኖም ግን በአሁኑ ወቅት በሁለቱ ሀገራት ከፍተኛ ባለስልጣናት መካከል ምንም አይነት ቀጥተኛ የፊት ለፊት ስብሰባዎች አለመኖራቸውን በግልጽ አስታውቃለች። በሌላ በኩል ደግሞ በሊባኖስ ያለው ሁኔታ አሁንም ውጥረት የበዛበት ሆኖ ቀጥሏል። በእስራኤልና በሊባኖስ መካከል በአሜሪካ አደራዳሪነት የተፈረመው የተኩስ አቁም ስምምነት ቢኖርም የእስራኤል ወታደራዊ ኃይል በደቡባዊ ሊባኖስ ማንዛላ በተባለች አካባቢ ጥቃት መሰንዘሩን አስታውቋል። የሆርሙዝ ባህረ ሰላጤን በተመለከተ የባህር ላይ ትራፊክ መረጃዎች እንደሚያመለክቱት ባለፉት 24 ሰዓታት ውስጥ ብቻ ቢያንስ 32 መርከቦች በዚህ እጅግ ወሳኝ በሆነ የውሃ መስመር ላይ ተንቀሳቅሰዋል። 17 መርከቦች ወደ ፋርስ ባህረ ሰላጤ የገቡ ሲሆን ከእነዚህ ውስጥ 7ቱ የነዳጅ ጫኝ መርከቦች ሲሆኑ 10ሩ ደግሞ የጭነት መርከቦች ናቸው። በተጨማሪም ሌሎች 15 መርከቦች ከባህረ ሰላጤ ወጥተዋል። ከዚህ የባህር መስመር እንቅስቃሴ ጋር በተያያዘ የኦማን መንግስት በቅርቡ ስለ ሆርሙዝ ባህረ ሰላጤ ወደፊት ዕጣ ፈንታና አስተዳደር የሚገልጽ አንድ ረቂቅ ሀሳብ ለአሜሪካና ለሌሎች አጋር ሀገራት ማቅረቡን ለጉዳዩ ቅርበት ያላቸው ዲፕሎማት አረጋግጠዋል። ይህ በኦማን የቀረበውና ገና በመሰራት ላይ ያለው ያልጸደቀው ረቂቅ ሀሳብ የመርከብ ኩባንያዎች ባህረ ሰላጤውን ለመጠቀም የአገልግሎት ክፍያዎችን የሚከፍሉበት እቅድን የሚያብራራ ነው። ነገር ግን ዲፕሎማቱ እንዳስገነዘቡት ይህ ክፍያ የቀረጥ ክፍያ ተብሎ አይጠራም። ይሁን እንጂ ዲፕሎማቱ በአገልግሎት ክፍያና በቀረጥ መካከል ያለውን ትክክለኛ ልዩነት በዝርዝር አላብራሩም። በዚህ የቀረበው ረቂቅ ሀሳብ ዙሪያ አሁንም ቢሆን ከፍተኛ የሆኑ አለመግባባቶች መኖራቸውን ያከሉት ዲፕሎማቱ ይህ ጉዳይ በዶሃ በሚካሄደው ስብሰባ ላይ በስፋት ከሚብራሩት አበይት ርዕሰ ጉዳዮች አንዱ እንደሚሆን ይጠበቃልም ብለዋል። በድርድር ሂደቱ ላይ ቅርበት ያላቸው ሌላ የቀጠናው ምንጭ ደግሞ ኦማን በባህረ ሰላጤው ላይ በክፍያ ላይ የተመሰረተ ስርዓት እንዲኖር ግፊት እያደረገች እንዳልሆነ አስረድተዋል። የአሜሪካው ምንጭ በበኩላቸው እንዳሉት የአሜሪካ ተደራዳሪዎች በረቂቅ ሀሳቡ ላይ ያሏቸውን ስጋቶች ከኦማን ባለስልጣናት ጋር ለመወያየት አቅደዋል። ሆኖም ምንጩ አክለው እንደገለጹት ኦማን ምንም አይነት የቀረጥ ስርዓት እንዳይኖር ያላትን ቁርጠኝነት ጠብቃ ያቆየች ሲሆን የቀረበው ረቂቅ ሀሳብም አስገዳጅ የሆኑ የቀረጥ ክፍያዎችን አያካትትም። የዋይት ሀውስ ቃል አቀባይ የሆኑት አና ኬሊ ለሲኤንኤን የዜና ወኪል በሰጡት ቃል ፕሬዚዳንት ትራምፕ ኢራን ዓለም አቀፍ የውሃ መስመር በሆነው የሆርሙዝ ባህረ ሰላጤ ላይ ቀረጥ መጣል እንደማትችል በግልጽ አስታውቋል ብለዋል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ ዛሬ በዶሃ ውስጥ ከኳታር ወገን ጋር የመግባቢያ ሰነዱን ድንጋጌዎች አፈጻጸም በተለይም የኢራንን የታገዱ ንብረቶች ማስለቀቅን የሚመለከተውን ድንጋጌ በሚመለከት ውይይት ሊካሄድ እንደሚችል ጠቁመዋል። አክለውም የኢራን ተደራዳሪ ቡድን በሚቀጥሉት ቀናት ውስጥ ከአሜሪካ ልዑካን ጋር ለመገናኘት ምንም አይነት እቅድ እንደሌለው አጽንኦት ሰጥተው ተናግረዋል። የኳታር የውጭ ጉዳይ ሚኒስቴር ቃል አቀባይ ማጂድ አላንሳሪ የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ እና የፕሬዝዳንት ዶናልድ ትራምፕ አማች ጃሬድ ኩሽነር የኳታር አደራዳሪዎችን ለማግኘት ዶሃ መድረሳቸውን አረጋግጠዋል። ነገር ግን ከኢራን ባለስልጣናት ጋር ምንም አይነት ቀጥተኛ ስብሰባ እንደማይኖር በአጽንኦት አስምረውበታል። አላንሳሪ አክለው እንዳብራሩት $6 ቢሊዮን የሚገመተውና
ለረጅም ጊዜ ታግዶ የቆየው የኢራን ሀብት እስካሁን ድረስ ወደ ቴህራን አልተዛወረም። ነገር ግን ይህ የገንዘብ ዝውውር በቀጣይነት የድርድር ሂደቱ በሚያሳየው መሻሻልና እድገት መሰረት ተግባራዊ እንደሚሆንና ገንዘቡም ለኢራን እንደሚለቀቅ ያላቸውን እምነት ገልጸዋል። በዚህ ወር መጀመሪያ ላይ ይፋ የተደረገው የተኩስ አቁም ስምምነት እንደሚያመለክተው የሆርሙዝ ባህረ ሰላጤ ውስጥ የንግድ መርከቦች ደህንነቱ የተጠበቀ ጉዞ እንዲኖራቸው ኢራን ጥረት ታደርጋለች። በስምምነቱ ውስጥ በግልጽ ባልተቀመጠና ግልጽ ባልሆነ ቃላት በተጻፈ አንቀጽ መሰረት ኢራንና ኦማን የውሃ መስመሩን የወደፊት አስተዳደር ለመወሰን በጋራ እንደሚሰሩ ተገልጿል። ይህ ደግሞ ቴህራን ባህረ ሰላጤውን በማስተዳደር ረገድ መደበኛ የሆነ ሚና እንድትጫወት የሚያስችል መብትን በተግባር ይሰጣታል። የኢራን ባለስልጣናት ሁለቱ ወገኖች የተፈራረሙትን የተኩስ አቁም ስምምነት ውሎች አሁንም ድረስ ማስተካከል እንዳለባቸውና ይህን ሳያደርጉ እንደ ኒውክለር መርሃ ግብሯ ላይ ገደቦችን ስለመጣል ወደ መሳሰሉት ይበልጥ አዳጋችና ውስብስብ ወደሆኑ ርዕሰ ጉዳዮች መግባት እንደማይችሉ አሳስበዋል። ይህ የፖለቲካና የዲፕሎማሲ ውጥረት ባለበት ሁኔታ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ተጨማሪ ወታደራዊ ጥቃቶችን ለመሰንዘር እያሰቡ መሆኑ ተሰምቷል። አሁን የተፈጠረውን የድርድር አለመግባባት ለመስበር መፍትሄዎችን በማፈላለግ ላይ ያሉት ፕሬዚዳንት ትራምፕ ወደ ሙሉ ጦርነት የመመለስ አማራጭ ሚዛን ላይ አስቀምጠውታል ተብሏል። ዘ ዎል ስትሪት ጆርናል ጉዳዩን በቅርበት የሚያውቁ የአሜሪካ ምንጮችን ጠቅሶ እንደዘገበው ትራምፕ ከመከላከያ ሚኒስትር ፒት ሄግሴትና ከጦር ኃይሎች የጋራ ጦር አዛዥ ጄኔራል ዳንኬን ጋር ተጨማሪ ጥቃቶችን ስለማካሄድ በጥልቀት ተወያይተዋል። ምንም እንኳን ሮይተርስ ይህንን ዘገባ ማረጋገጥ አለመቻሉን ቢገልጽም በአደባባይ ኢራንን በተደጋጋሚ በጦርነት ያስፈራሩት ፕሬዚዳንት ትራምፕ ለጊዜው ግን ለዲፕሎማሲያዊ ጥረቶች ተጨማሪ ጊዜ ለመስጠት መወሰናቸውን አመልክቷል። በሆርሙዝ ባህረ ሰላጤ በኩል የመርከብ ትራንስፖርት እንቅስቃሴ በከፊል ዳግም መጀመሩም ታውቋል። ነገር ግን የኢራን ባለስልጣናት ከኦማን ጋር በመሆን የትራፊክ እንቅስቃሴውን የማስተዳደር መብት እንዳላቸው ይናገራሉ። በተጨማሪም የተቀመጠው የ60 ቀናት የድርድር ጊዜ በነሐሴ ወር አጋማሽ ላይ ሲጠናቀቅ የቀረጥ ክፍያዎችም እንደሚቀጥሉ አስታውቋል። የኢራን ከፍተኛ ተደራዳሪ የሆኑት መሐመድ ባጋር ቃሊባፍ በሀገሪቱ ብሔራዊ ቴሌቪዥን ቀርበው ባደረጉት ንግግር የሆርሙዝ ባህረ ሰላጤ ሉዓላዊነት የኢራንና የኦማን ነው ብለዋል። በባህረ ሰላጤው ውስጥ ያለው የትራፊክ እንቅስቃሴም ኢራን በምትወስነው ዝግጅት ስር የሚወድቅ ነው ብለዋል። ሆኖም የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ኢራን በዚህ ዓለም አቀፍ የውሃ መስመር ላይ ክፍያ እንዳትሰበስብ እንደምትከለክል አረጋግጠዋል። በአሜሪካና በኢራን መካከል የተደረሰው ጊዜያዊ ስምምነት በእስራኤልና በኢራን በሚደገፈው የሊባኖስ ታጣቂ ቡድን ሄዝቦላ መካከል ያለውን ግጭት ለማስቆም የሚያስችል ማዕቀፍን የያዘ ነው። ነገር ግን የሊባኖሱ የፓርላማ አፈ ጉባኤ ናቢህ ቤሪ ጦርነቱን ለማስቆም በሊባኖስና በእስራኤል መካከል በአሜሪካ አደራዳሪነት በተደረሰው የተለየ የማዕቀፍ ስምምነት ላይ ከፍተኛ ጥርጣሬ እንዳላቸው ገልጸዋል። የፖለቲካ ተንታኞች እንደሚያስረዱት ከሆነ ይህ ስምምነት የእስራኤልን ጦር ከደቡባዊ ሊባኖስ ማስወጣት ከሄዝቦላ ትጥቅ መፍታት ጋር አጥብቆ የሚያስተሳሰር በመሆኑ ሁኔታውን ወደ ባሰ አለመግባባትና መቃቃር ሊወስደው የሚችልበት ከፍተኛ አደጋ አለው ይላሉ።